እዚህ በንዴት በስሜታዊ በሆነበት ሰዓት አለመናገሩን እኔ አድናቂው ነኝ። እኔ ቢሆን አፈነዳደዋለሁ። አልችልም። ገብቶሻል? አፈንድቸው መጨረሻ ላይ ኦፕስ እምለው ነገር ሊኖር ይችላል። የልጅ አዋቂ መሆኑን ያየውበት እውነት ለመናገር ምን አደረገ? ቆይ ይህ ነገር እስኪያልፍ በሙዚቃም በምንም አድርጌ ጢኒኒት ስሜቶቼን እገልጻለሁ እንጂ ክፉ አይወጣኝም ብሎ ላጥነ ያለው። አየሽ በሳል መሆኑን። አንተ እኮ በችግሬ ጊዜ እንዲህ ያሉንክም ብላ ልትወቅሰው አትችልም። ገብቶሻል? አልሰደባትም። ታደርገዋለች ማለት ነው። አምኗን ማለት ነው። ክፉ አልተናገረም። ኖ አልተናገረም። ምንም አላለም። በሁለታቸው መካከል ያለውን ጠየቅኳት። አዮን እሱ ፐርሰናል ነው አለችኝ። ገባኝ። ወዲያው ትንሽ የቴክኒክ ብልሽት እንዳለ ገብቶኛል። የቴክኒክ ብልሽት አለ በተወሰነ መልኩ ገብቶሻል። ግን ምን አደረገ? ክፉ ተናግሮ ከሚያስቀይማት ምን ከሚላት ዝም አለ። በቃ የራሱን ነገር በተወሰነ ነገር ማድረግ ጀመረ። የልጅ አዋቂ መሆኑን አይቻ እኔ በሆነ አንቺስ ብትሆኝ ግንፍሌ ነሽ፣ ትደበላለቂዋለሽ ወጥተሽ። ገባሽ? ስለዚህ ማስተዋሉን አለማድነቅ አይቻልም። ኦኬ አምኖ ተቀብሏል ማለት ነው። ምንም አላለም። አልሰማንማ። መቀበሉን ማቀው ምንድን ነው ወጥቶ ሄይ ይሄ ነገር እንደዚህ ሆኗል ያለ ጊዜ ተቀብዬ ባይናገር እንኳን ድግሱ ላይ እኮ አባሩ የለችም እኮ ምንም ነገር የለችም። ደዛ ጋር በአሽሙር ይጨርሱ እንደ የሚል ስንት ሰው ነው የሚመጣው? ምግቡ ቀርቶ እሷን ሲፈተፍቱ እሱን ሲፈተፍቱ ያሉ እንዴ! በዛ ሰዓትማ መገኘት የምታሳየው አክት ከነ ቶማስ ጋር ነገር ልክ በቃ ይሄ የቀናች እናት የለም አይስ ወረኔ እናት ለዘግብሻ ጥብሱና ክትፎ ጃኒ ትሆን ነበር እዛ ቦታ ብትገኝ። ጥብስና ክትፎ ጨጨብሳ ጃኒ ነበረች እዛ ቦታ ላይ ብትገኝ። መጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብ እዳ ደርሷ ቤት ውስጥ ይሁን እየወረደባት ይሄ ሁላ ቅጣ ያማሮጊት ያማግሌ ያሞጣት እየመጣ እየሰደባት ቆይ ተረጋ። እኔ እሱም ቢሆን ሻንጣ እኔ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤት ጋር ቢፈጠር እርግጠኛ ድግስ አድርግስ አንድ ቀንም ወጥታት የቤተሰብን ክብር ስለምታውቀው የጓደኛን ፍቅር ደግሞ ልጅ ናቸው ማሰባል ያንግ ናቸው። ልጅስ ብትሆን ለተወሰነ ጊዜ ራቅ አትልም እንዴ? ልጅ ሆኖ እኮ እያየን እኮ ነው ምን ያህል ጊዜ አፍንን ቁጭ አድርገን በመጨረሻ ያወጣ ነው እኮ አለኛ በራሳቸው። ግን እንዳልኩሽ እኔ እኛ በእድሜ ጠገብ ሰዎች ነን። አሁን ይህን የምናወራው በእኛ መነጽር ነው። በሀያዎቹ ያሉትን ደግሞ ማሰብ ያስፈልጋል። በሀያዎቹ እንደዚህ በጣም አናላይዝ አድርገውት ነገሩን በዛ አገላብጩ አድርጉት። በሀያዎቹ እንደዚህ ካሉ አሁን እሱ በጣም ትልቅ ሰው ነው ምናምን ብለዋል አይደለም? የትልቅ ሰው አስተሳሰብ ቢኖረው ኖሮ ይሄንን ነገር ኩል ሆኖ ዝም ብሎ ነበር የሚያልፈው። በአንድ በኩል ትልቅ ሰው ነው ትላለ፣ በአንድ በኩል ደግሞ ልጅ ነው ትለዋል። አዎ ስለዚህ አሁን የልጅነት አስተሳሰብ ቢሆን ኖሮ ልጅ ቢሆን ኖሮ ልጅ አይደለም የሰውዬ ሽማግሌ ልጅ ቢሆን ኖሮ እንደ ጆን ዳንኤል እና እንደ ጃኒ ነበር ወጥቶ ደበደበኝ ቀጠቀጠኝ ምናምን ነበር የልጅነት አስተሳሰብ ቢሆን ኖሮ። እሺ ልንገርህ፣ እሱ ግን ኢላማውና አላማው ታርጌቱ ምን እንደሆነ ታውቃለህ? በዚች በደሃ ሀገር ላይ ከካናዳ ሆሊውድ መግባት ሲያቅተው ከካናዳ ኢትዮጵያ በሮ መጥቶ በሰነፍና ሪንግ ላይት በሌላቸው ወጣቶች ላይ አንደኛ መሆን የሚፈልገው በሰነፎች ላይ። እኔ ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም ብለሽ ታስቢያለሽ? ችሎታ አይደለም አላልኩክም እኮ ችሎታ እኮ አይደለም አላልኩክም። ግን ልጁ እኔ እርግጠኛ ነኝ እኔ የሚያፈቅራት የማይመስለኝ። በቃ እውነቱን ልንገር ጭራሽ እንትን ነው ጭራሽ አዶናይ እንኳን ይወዳታል። አዶናይ በደንብ ነው የሚወዳት። እኔ መዋሸት አልችልም። ኑሩልኝ እኔዎቹ መውደዱን በደንብ ይወዳታል። በደንብ እንዴት ትሪትመንቱ ምኑ ደስ የሚል ነው። ያየነው ነገር በእውነት ባየነው ሶሻል ሚዲያ ላይ ባየነው እንግዲህ እንዲያውም የማይወዳት እኔ ጆን ነው ብዬ ነው የማስበው። ሶሻል ሚዲያ ላይ በማያሳያት ነገር አዶናይ ፍቅሩን አሳይቶናል። ብዙ ሴቶች እንዲያውም የተማረኩበት አዶናይ እሷን ትሪት በሚያደርግበት መንገድ አዶናይን በጣም ብዙ ሴቶች የልጅ አዋቂ ብለው አክብረው እየጠበቁ ነው። ሊጨልፉም የሚፈልጉ አሉ። በዚህ አጋጣሚ
እንትና ውሽዬ አስለቅሳኛለች። ምን አለች? የኔ ፍቅረኛ መሆን ነበረበት አዶናይ አለች። አለቀስኩ። ለምን? እኔን እኮ ነው። ታስታውሳላችሁ? እግሩን ሁላ መሬት ወድቃ እግሩን ሁላ ስማለች። በነገራችን ላይ ውሽዬ በጣም በፎንቃ ነው የምትወደው። በጣም ተወደው ነበር። እሷ ናት እንደውም ያሳወቀችው። እውነቱ እኔ ነኝ እኮ መጀመሪያ ወሰደች። ያየችውም እሷ ናት። እና ይሄ የማይረባ ልጅ ማን ላይ እኔ ሀቢብ ይመቸኝ፣ ሀቢብ ነው ዶክተር ሀቢብ ምናምን ይመቸኛል። ደስ የሚለኝ ልጅ ነው፣ ተጫዋች ነው። እና እዚህ ላይ ጥሎኝ ወይ ከእሱ አልሆንኩኝ ወይ ከአዶናይ አልሆንኩኝ፣ ያው የማረባውኝ ቁጭ አልኩ ብላ ስታስቀኝ ነበር። በጣም ነው ደስ ያለኝ። አዶናይን ነበር የእኔ ፍቅረኛ መሆን ነበረበት። ነገር እኮ አዶናይ እኮ የዛሬ እንደዚህ እንትኑ የሆነ አነጋገሩ ምናምን ያሳዝናል ምናምን ነገር ይመስላል። እግዚአብሔር ከፍቶለታል። በቃ ምንም ማድረግ ይሄድ እኮ ይሄድ፣ ግን ሰውን እየጎዳ እንዲሄድ አልፈልግም። ማንን ጎዳ? አዶናይ ማንን ጎዳ? ዘግብኝ እስቲ፣ ማንን የጎዳ አዶናይ? በሂደት እናየዋለን። እሺ በሂደት ብናየው አይሻልም? በእንትን ማየቱ ጥሩ ነው። እኔ እኮ ረጋጩ ነበርኩኝ። ታያላችሁ፣ ቪዲዮ አለ የረገጥኩት ጢምብርኩሱን ያወጣሁበት ቪዲዮዎች አሉ። ምርር ብሎት መልስ ሰጥቶናል። አንድ ቪዲዮ ሰርተዋል፣ አንዲሁን 2 ቪዲዮ ሰርተዋል። እኔ ግን ልጠይቅ ካየሁት የዋህነቱን በኋላ አይከንደው ወይ ለምንድን ነው ከካናዳ ሲመጣ ዳይሬክት ጃኒን ታርጌት ያደረገው? ጃኒን አድርጎ አይመስለኝም። አጋጣሚና አጋጣሚ ሰዎችን ያገናኛል። ከቲክታከሮች ጋር ነው የሚውለው። ገብቶሻል? ብዙ ሴቶች እኮ አሉ እዛ ቦታ ላይ ሴቶች ያሉ ምናምን ይተዋወቃሉ ምናምን ምናምን። በቃ የሆነ ሙዳቸው በቃ ገጠመ። ስራ ላሰር እኔ ልንገር፣ ቀኑን በሙሉ አውቀዋለሁ። እሺ ታፕታፕ ኮፒ ቤተሰብ እንዳንሸነፍ ስራ ላሰራሽ ብሎ ነው የወሰዳት። አድቨርታይዝ አድርጌ ብሏት። ኦኬ ጃኒ ቆንጅዬ ልጅ ናት። ሌላውን አያሰራም ነበር። ሌላ ማንን ያሰራ? እነ ፊፊ የምትባለው ልጅ ነበረች። ብዙ ልጆች ነበሩ። የቷ ፊፊ? የእሱ ሀገር ልጅ፣ የትግራይ ልጅ። ማና ፊፊ? ይቺ ትንሽ ሆና ብር ያጭበረበረችው። እንዲሁም ፊፊና ፊዮና እንደማትሆንማ ስታጭበረብር አይተዋል። ጃኒ አላጭበረበረች አይደለም። ጃኒ ይኸውልህ፣ አይደለም ጃኒ ለእሱ የምትመች ናት። የጆን ዳንኤል ሚስት ናት። ጆን ዳንኤል ደግሞ ነምበር 1 የኢትዮጵያ ቲክቶከር ነው። ስለዚህ ማንም መምታት አለበት አዶናይ ጆን ዳንኤልን። እስር ቤት እኮ ነው ጆን ዳንኤል፣ ምኑ ይመታል? ሚስቱን ደግሞ ሲቀማው በደንብ እንዲወድቅለት እና እሱ መጀመሪያ ሊወዳደረው የሚችለው ማን እንደሆነ ያውቀዋል። ጆን ዳንኤል ብቻ ነው። በፎሎወር ማን እንዳለ እኮ አንዴ ልጨርሳ ቀጥቅጡልኝ ቤተሰብ። ኮፒ አድርጎ የመጣው ወዲያውኑ የጆን ዳንኤል ስራ ነው። እርዳታው ላይ የገባው ሀገር ከሀገር መዘዋወር የጀመረው ስለ ቲክቶከር፣ ስለ ክሬተር፣ ስለ ምናምን ስለ ሞቲቬት ምናምን ማውራት የጀመረው ቲክታክ ላይ አንደኛ እኛ እስር ቤት እያለ ራስ ሁላችንም ታውቃለህ። እስር ቤት ጆን ዳንኤል እስር ቤት ሆኖ ራሱ የማያነሳ ቲክቶከር የለም። ጆን ዳንኤልን የማይወድ ሰው የለም። ስለዚህ ምንድነው ማድረግ ያለበት? ታርጌት ያደረጋት የጆን ዳንኤል ደግሞ ተከታይ ከሴቶች ደግሞ መሪዋ ማናት? ጃኒን የሚያክል የለም። ቆንጆ ናት፣ ትደንሳለች፣ አይን ውስጥ ትገባለች፣ ዩቱብ አላት። ያ ስለዚህ ታርጌት ያደረገው ምንድን ነው? ጃኒን ቢይዛት ያ ከጆን ዳንኤል ጋር ያላትን ነገር ከት እንደሚያስደርገው ያውቃል። ጆን ዳንኤልን በደንብ አድርጎ እንደሚጥለው ታርጌት አድርጎ ነው የመጣው። ፕላን አድርጓት ነው። ስማርት። እኔ ደግሞ ልዘግበት እንዳታቋረጭ። በመጀመሪያ ደረጃ አዶናይ በፎሎወር ከጆን ዳንኤል ይበልጠዋል። ጆን ዳንኤል እስር ቤት ሆኖ ኖ ሳይሆንም በፊት አዶናይ ይበልጣል። አንደኛ እሱ ነው። ሁለተኛ የአዶናይ ኮንቴንት ሴቶችን ሞቲቬት የሚያደርግ ነው እና ስፖርትን የተመለከተ ነው። ምንም ከዚህ ጋር የሚያገናኙ የለም። ጌመርም አይደለም። ከዚህ ጋር የሚያገናኘው ኮንቴንት የሚሰራም አይደለም። እርዳታ ውስጥ የለበትም፣ ምን ውስጥም የለበትም። ያለውን ራሱ አሳይቶ ባዶ እንደነበረ ነው የተናገረው። ምንም ነገር የለውም።
እንዲያውም ኢትዮጵያ ሲገባ እንትን ላይ ሲቀርብ አንዳንድ ንግግሮቹ ሰው ደብሮት ሴጋ የሚለው ምናምን ደብሮት አፉን አስይዘውት ነበር።